የምስራች እንኳን ደስ አላችሁ። በማዕዶት ጉዳይ ያለቀሳችሁ፣ የተጨነቃችሁ፣ የጸለያችሁላት፣ የደወላችሁላት፣ የአቅማችሁን ገንዘብ የረዳችሁ በሙሉ እንኳን ደስ ያላችሁ። ሁለት የምስራች ነው የምነግራችሁ። አንደኛውና አስደናቂው የምስራች ማዕዶት ለሕክምና ያስፈልጋታል የተባለውን እኛ ዝቅተኛውንም ከፍተኛውንም ጣራ ነግረናችሁ ነበረ። ኢትዮጵያውያን እህታችን ማዕዶት ወደ ህንድ ሀገር ሄዳ ምርመራዋን አድርጋ ቁርጡ እስከሚታወቅ መነሻ የሚያስፈልገን በትንሹ $10,000 ነው። እግዚአብሔር ግን አዲስና ያልተጠበቀ ነገር አድርጓል። ይሄን የምስራች እኔ እንግዲህ ልነግራት ነው። አሁን ወደ ሆስፒታል እየሄድኩ ነው። ግን እሷም ራሷ ቀድማ አውቃው ከሆነ ምንም ማድረግ አልችልም። መረጃው ይደርሳታል ብዬ አስባለሁ። ዛሬ ወደ ሆስፒታል እሄዳለሁ ማለት ነው ማዕዶት ጋር። ኮመንት ላይ የመጀመሪያውን የሷን ቪዲዮ ስታዩ ምን እንደተሰማችሁ እባካችሁ ንገሩን። ቀጥታ ወደ ጳውሎስ ሆስፒታል ጉዞ ጀምረናል። ደርሰናል ጋይስ፣ ህንፃው ላይ ደርሰናል። ለልጃችን ለእህታችን ለማዕዶትም ሆነ እዛ ዋርድ ላይ ላሉት በሙሉ ኢንፌክሽን በጣም ሴንሲቲቭ ስለሆኑ የሆነ ነገር እንኳን ይዘን ከሆነ እንዳናስተላልፍ ማስክ ልትገዛ ሄዳለች። ማስኩ ይምጣና ወደ ላይ እንወጣለን። ከዚህ ሆስፒታል በጣም ግርም ያለኝ ነገር ህፃናት ክፍሉ ጋር ሲመጣ ያለው ድባብ ይለያል። የሆነ ዓለም አቀፍ መዋለ ህጻናት፣ ውጭ ሀገር ያለ መዋለ ህጻናት ምናምን ነው ይመስለው ነው። እርግጥ ንቧ ትንሽ ሰው ነው የምትመስለው እዚህ ጋር። ይሄ ደግሞ ኤንጅልስ እዚህ ጋር ሰው ሲገባ ክንፍ ያወጣል ማለት ነው። ወስማ ህፃናቱ ይሄን ሲያዩ ነው የሚድኑት። ገና ሰላም ነው። እዚህ እንትና ጋር መተን ነበር ማዕዶት ጋር ንግባ። እሺ ቴንክ ዩ። አልኮል እጃችንን ሙልጭ አድርገን በአልኮል አጥበን ነው የምንገባው። ጤና ይስጥልን። ሰላም ነው። አልኮል ነገር ለእጃችን እስቲ። አንበሳው ደህና ነህ? ማነው ስምህ? ጌታሁን። ከኔ የመጣው እዚህ አንተ ታመን የመጣው ወይስ ቤተሰብ ታሞ ነው? አይ እኔ ታመን። ምን አመመህ? ካንሰር። የደም ካንሰር? ነስር ይነስርሃል። እግዚአብሔር በምሕረቱ ጎይ ድንግል ማርያም ትዳብስሽ። አይዞህ አባ፣ እግዚአብሔር ካንተ ጋር። ማዕዶትን ታውቃታለህ? እኔንም ታውቀኛለህ? ጤና ይስጥልን። እንዴት ናችሁ? ሰላም ነው ወይ? እንዴት ነሽ እማዬ? ደህና ነሽ? እግዚአብሔር ይመስገን። ማዕዶት እንዴት ነሽ? ልክም ብሎሻል? ደህና ነሽልኝ? እስቲ አርፉ በየኔ ትልቅ ሰው ባልቴት ወይዘሮ ቀሚስሽ 3 ልጆች አሉሽ። እስኪ ቡና አፍሉን። ሰው ከቤተ ክርስቲያን ሲመጣ ቡና እንኳን አታፈሉም እምትል እናት አለች አይደል? የሆነ ብቻ ቀላ ብለሻል። የሆነ እንዴት ነው ደም ግባትሽ ነገር ሞላ ነገር ይሆናል። የደም ገንቦ ነው። ገንቦ ሳይሆን በርሜል ብዬሻለሁ አንቺን። በስማ ቪዲዮ ባይዘዌ በጣም እኛ ከጠበቅነው በላይ እግዚአብሔር የብዙ ሰው ልብ ነው ያራራውና በጣም ብዙ እያለቀስኩኝ ያዩት ይለኛል። እዛ ካናዳም ሲያገኙኝ እያለቀስኩኝ ያዩት ምን አይነት አስተማሪ ልጅ ነች። እኛ እንደዚህ ላይፍ ሁሉ ነገር ሞልቶልን እና ማራለን እንበሳጫለን። የሷ ጥንካሬ የሷ እምነት በቃ ገደለችን ምናምን ይላል ሰው። ስልክ የሚያወራው ማን ነበር? ቪዲዮ የተለቀቀ ጊዜ እስከ ሌሊቱ 8 ሰዓት እየደወለ ካለ ጆሮሽ ኩክሽ ቀልጦ በዚህ እየወረደ እንደዚህ በሶፍት እየጠረች እስከ ሌሊቱ 8 ሰዓት ድረስ እየተደወለ ነበር። ማዕዶት እንደ ልጃቸው ይቆጥረው በጣም ያለቅሳሉ። በጣም እንጸልይላት ይላሉ። ደግሞ በጣም ያስገረመኝ 2 ሰዎች ነው ማስታወሱ ደውለው መቅኔ ከኛ መቀየር ይችላል ወይ ብለው የጠየቁኝ አሉ። አንዱም እያለቀሰ እኔ ምንም የለኝም ምንም ላደርግላት አልችልም፣ ግን ማድረጉ ይሄንን ብቻ ነው ብለው አልቅሶ ወረኝ ልጅ አረሰው። ኤርትራዊ ነኝ እያሉ ይደውላሉ። እሷ ሲደክማት እህቷ ሲደክማት እኔ ስለእውነት ለምነግስ ከጠዋት ዛሬ ሲደወል ነበር። ከኦሮሞ ሀገር ከሰላሌ ደወለልንም ሰው ነበረ። ከዛ ከትግራይም ደውለውልናል። ብዙ ሰዎች ደውለውልናል። ከድሬም ደውለውልናል። እኔ አንዳንድ ስማቸውን አሁን አላስታውሳቸውም። ሲጣሩ እንኳን ሰምቼ ማላውቃቸው ስሞች የደወሉልኝ ሰዎች አሉ። እና ይህ ሁሉ ከገንዘብ ድሃ የሰው ድሃ ከመሆን የገንዘብ ድሃ መሆን ይሻላል። እኔ የተማርኩበት ማለት ነው። ሙስሊሙ ክርስቲያኑ ሁሉም በቃ ኤቭሪቲንግ ሁሉም በቃ በጣም ኤክሳይትድ ሆኖ እያለቀሰ በቃ በጣም ተነክቶ ነው የሚያናግርህና
አብዛኛው ሙስሊምን በጣም ደውሉን አንዱን ጴንጤዎችም ደውሎ የኛን እምነት አይከተሉም አይደል? ግን ጸበሉ ሰዳት እንደዚህ አይነት ጸበል ቦታ አይቻሉና እዛው ሰዳት ያሉኝም ሰዎች አሉ። ኢትዮጵያውያን ብቻ ሳይሆኑ ኤርትራውያን ጭምር ብዙ ጊዜ ይሳተፋሉ። በሰው ሀገር ያለ ሁሉ በረከት ይስጣቸው። በጣም የሚገርምሽን የማጽናኛ ቃል የነገረሽ ሰው አለ? ሁሉም ነው። ይሄ ከሌ ማለት አልቻልሽም። ያለቀሱ ወንዶች ሳይቀሩ እየየ እያሉ የሚያወራት ማዶት እያይዞሽ እያሉ በጣም ያለቅሱ አሉ። በጣም ተሰምቷቸው የሰው እንትን ልቡ ደምቶ በቃ እያለቀሰ ሲያገኘው አረ ያቺ ልጅ እያለቀስኩ ነው ያየሁት ይለኛል። ይሄን የሚያደርገው ማን ነው? ኢትዮጵያውያንን ኢትዮጵያዊነትን አላየሽበትም? በዚህ አጋጣሚ በዚህ ደረጃ ነገሮች ይሄዳሉ በፍጥነት ብለሽ ጠብቀሻል ወይስ? አልጠበኩም ስል በዚህ ፍጥነት ይሳካል ብዬ አስቤ አላውቅም። አልጠበኩም ማለት እንትን እንደምበዙ እንደሚታይ አቅ ነበረ፣ ግን እንትን አላልኩም። የእናቴ ሲም ዘግቶ ነበርና እየገባውን አላየነው። ጠዋት እኔ ሲም ውስጥ ከትቼ ስከፍት ደነገጥን። ይኸውልህ ይኸው የተለያየ አሻንጉሊት ምንም ልብስ ሳይቀር ከዱባይ ከየት ይዘውላት ነው የሚመጡት። ከግብጽ እንኳን ጸበል ይዘውላት መጥተዋል። ትላንት ማላቃቸው አባት እናት። ጉዞ ፕሮሰስ ተጀመረ። ምን ደረሳችሁ? አሁን ቪዛ ተመቷል ነው በቃ ትኬት መቁረጥ ነው የቀረ። ለስንት ሰው? ለሶስት ሰው ነው። ወደ ህንድ ማለት ነው። ሆስፒታሉ ታውቋል? ሁሉም ሆስፒታሉን ታውቀዋል። የምናርፍበትን ቦታ ሁሉም ነገር ተስተካክሎ ብቻ እኛ መሄድ ነው የቀረ። ስለዚህ መቼ ለመሄድ አሰባችሁ? ያው እዛ ምግብም አይመችም ምናምን እሱን እስከምናዘጋጅ ከዛ እዚህም የጀመረቻቸው መድኃኒቶች ስላሉ እነሱ ቦታ እስከሚይዙ ከዛ እንሄዳለን። ስንት ቀን ይፈጃል ብለሽ ታስቢያለሽ መድኃኒቱ? ይሄ ሳምንት። ለማንኛውም በጣም የሚገርም ነው። በዚህ አጭር ጊዜ ውስጥ እንኳን ደስ ያለሽ። እግዚአብሔር ያሰበው እኛ ካሰብነው ጋር አይገናኝም። መድኃኒን እንደፈቀደልሽ ማረጋገጫው ይሄ ነው ለኔ። ልጄ በዚህ ደረጃም ይሆንላታል አላልኩም፣ ግን እግዚአብሔር ደግ ነው ከማንም በላይ። ልንጃው ለሰው ክፉ መሆን መጥፎ ነው። ከዚህም በፊት ክፉ ላደረገብኝ ክፉ አድርጌበትም አላውቅም፣ አልፈልግም። እንዲህ አይነት ባህሪም የለኝም ተፈጥሮ። ግን አሁን ግን የበለጠ በልጄ ላይ ትምህርት ቤት ነው ሰው ዲግሪ ይዞ ዲፕሎማ ይዞ የሚማረው። እኔ ግን ለ6 ወር በልጄ ላይ ብዙ ምሮኝ እኮ ነው ምሮኝ ስወድቅ እጁ ደግፎ። እግዚአብሔርንም ተጨንቀው አብረው እያለቀሱ ቪዲዮሽን ያዩትንም ሰዎች የተሰማሽን ስሜት ንገሪያቸው፣ አመስግኛቸው። በዚህ አጋጣሚ ሁላችሁንም እግዚአብሔር ያክብርልኝ፣ ቤቴ ታክብርልኝ። አሁን በአጭር ጊዜ ግን ውስጥ ናት። እግዚአብሔር ይስጣት፣ እድሜ ይስጣት። የልጅ አዋቂ ናት። እሷ ብትጀምረውም አንተ ፈጥነህ ደረስክላት ለልጄ። መድኃኒዓለም ይድረስልህ ለአንተ ነው። ከኢትዮጵያ ሕዝብ አንተ እንትን ባትላት ኢትዮጵያ ሕዝብ አያውቃትም ልጄ። ሁሉንም ነገር እግዚአብሔር ማድረግ እንደሚችል ነው የተማርኩበት። እግዚአብሔር መልካም ነው። እግዚአብሔር ለቤታችን ድንገማ ክብሯት ውሰድ። በቃ እኔ ምንም ምለው የለም። ጦጦ ማለት ክብር ለሷ እና በጣም እውነቴን ነው የምነግርህ፣ በጣም ከምገባ በላይ እንባዬን ያበሰበት ጊዜ ቢኖር ሐምሌ ወር አረሳው። እንባዬን ካይኔ ያበሰ ሰባራ ልቤን ፈወሰ። የኢትዮጵያውያንን ፍቅር ያየሁበት፣ የእግዚአብሔርን ቸርነት ያየሁበት። እኔ በጣም ነው የማመሰግነው። አሁን ደህና ናት፣ እግዚአብሔር ይመስገን። በጣም ደህና ናት። እንግዲህ መጨረሻውን እሱ ያሳምርላት። ይህንን ነፃነት ማግኘት ደስ ይላል አይደል? በቃ መሄድ ብቻ ነው የቀረን ማለት ቀላል ነገር አይደለም። ውስጥሽ አሁን ምን ይነግርሻል? እንደው ስለ ሕክምናው ስለ መዳን ስታስቢ አሁን ውስጥሽ ምን ይነግርሻል? እንዴ በዚህ በአንድ ሳምንት ውስጥ ሁሉንም ነገር ያሳካውላክ አታውቅም ብቻ አይደል? ሌላው ቀላል ነው። የባለፈው ህልምሽን ስትነግሪ ተመሳሳይ ህመም ላለባቸው ህጻናትም የሆነ ነገር እንደምታስቢ ነግረሽ ነበር። አሁን ላይ ባለሽበት ሁኔታ ሆነሽ ለሌሎች ያንቺን እድል ላላገኙ ህፃናት ምን ትመኝላቸዋለሽ? በዚህ ጥቂት ጊዜ ውስጥ የኔን ነገር ያሳካ የእነሱንም እንዲያሳካላቸው እነሱንም እንዲምራቸው ስለ ከኔ የሚያንሱ ገና ከእናታቸው ሆድ እንደወጡ በዚህ ህመም ይያዙ ህፃናት አሉ። ብቻ እግዚአብሔር እንዲምራቸው ነው የምመኝላቸው። ከመድኃኒት አንስቶ ከምርመራው አንስቶ
ከመጀመሪያ ምርመራው አንስቶ አብረውኝ የቆሙትን ሁሉ በጣም ነው የማመሰግናቸው። በዚህ አጋጣሚ ክሜ እግዚአብሔር ፈቅዶ ከዳንኩኝ ለህዝቡ ግንዛቤ መፍጠር ፈልጋለሁ። አንዳንድ ሰው ካንሰር የሚጋባ እንደ ጉንፋን የሚጋባ ምናምን የሚመስለው ሰው አለ። ከዛ ማይድን የሚመስለው ሰው አለ። ካንሰር አሁን በአሁኑ ጊዜ እንደ ጉንፋን ሆኗል። ታውቃለህ? እንደ ጉንፋን ሆኗል። በቃ ሁሉም ሰው እየተያዘ ነው። እዛ አሁን እኔ ነበርኩበት ክፍል ራሱ አልጋ እያጡ ነው ልጆች ምናምን እና ስለዚህ ለሰው ግንዛቤ መፍጠር ፈልጋለሁ እግዚአብሔር ከፈቀደልኝና የአበባ ቢዝነሴም ከተሳካ ከሀገር ስመጣ በቃ ሁሉም ነገር ከተሳካልኝ ከተስተካከለልኝ እነዚህን ህፃናት በአቅሜ መርዳት ፈልጋለሁ። ስለዚህ እግዚአብሔር ማዳኑን ጀምሯልና በሚያስደንቅ ማዳን ውስጥ አልፈሽ ቅድም እንዳልሽው ነገ ለብዙ ህፃናት ድምጽ እንደምትሆኚ ትልቅ ፋውንዴሽን እያቋቋምሽ ብዙ ህፃናት በነፃ የሚታከሙበት ትልቅ ስራም ልትሰሪ ትችላለሽ። እግዚአብሔር ያውቃል እና ከዚህ በኋላ ደግሞ መጠራጠር ጭራሽ ማቆም አለብን። እግዚአብሔር መጨረሻዋ ደስታዋን ደግሞ ያሳያል። አሜን። የመጨረሻዋ ህልም ሆኖ ልትቀር ያሳያል። አሜን። ሁላችሁም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ መቤቴ ታክብርልኝ። አሜን። ብድር መላሽ አድርገን። አሜን። በጣም ነው የማመሰግነው። እሺ፣ ሀገራችን ሰላም ይሁን። አመሰግናለሁ። በጣም አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። ያው ከዚህ በኋላ ደግሞ የእርሶ ምኞት ተሳክቶ እሷም በሙሉ ጤንነት ላይ ሆና ደግሞ ለምስጋና ከኢትዮጵያ ህዝብ ጋር እንገናኛለን ብዬ ነው የማምነው። እግዚአብሔር የተመሰገነ ይሁን። የተወደዳችሁ እንግዲህ እግዚአብሔር ክብር ምስጋና ይድረሰው። ተአምር ተሰርቶ አይተናል። በዘመናችን እጅግ በጣም የሚያስደንቅ ተአምር አይተናል። ለቅሷችሁ፣ ጸሎታችሁ፣ ፍላጎታችሁ፣ ልመናችሁ ሰምሯል፣ ተሳክቷል። እያንዳንዱ ሰው የራሱን ጠብታ ነው ያደረገው። አንዳንድ ሰዎች በጣም ትንሽ ብር የሰጡ ሰዎች አሉ አይደል? የሆነ ሰውዬ 50 ብር ሰጥቷታል ለማዕዶት። እያንዳንዱ ሰው ያደረገው ጠብታ 50 ብር፣ 100 ብር፣ 20 ብር ተደማምሮ ግን ዛሬ ለሕክምና የሚሆናትን በቂ ገንዘብ አግኝታለች። እግዚአብሔር ይስጥልን፣ መድኃኒዓለም ያክብርልን። ለማንኛውም ዛሬ ምሽት እንደዚህ ሳልዘጋጅ የመጣሁት ለምን ታውቂያለሽ ማለት ነው። አሁን ምሽት ከምሽቱ 6 ሰዓት ላይ ደግሞ ወደ ጀርመን ሀገር በረራ አለኝ። ለምን ይህን ካላወቅሽ እንጣላለን። ለምንድን ነው የሚሄደው? ዶንኪቱን መከታተል አቁመሻል? አላውቅም። እሺ ለምንድን ነው የሚሄደው ጀርመን ንገሪ። ለቤተክርስቲያን ብር ለማሰባሰብ ነው። እውነትሽን ነው። ጀርመን ሀገር ሄዳለሁ። በጣም እርዳታሽ ያስፈልገኛል። እንዴት? አንደኛ ቲክቶክ ላይ ቪዲዮ ሰርተሽ ሰው ላይቭ እንዲመጣ ዶንኪቲው ላይ ጥሪ ማቅረብ አለብሽ። ምክንያቱም ይሄ እንደ ኖርማል እንደ ሌሎች ኬዞች በብር አይደለም የሚሰበሰበው፣ በዩሮ ነው። 1.2 ሚሊዮን ዩሮ ነው በ7 ቀን። በኢትዮጵያ ወደ 200 ሚሊዮን ብር ከዛ በላይ ማለት ነው። አብረን እንረባረብ። አንቺም ታዋጫለሽ፣ ትፈነክቻለሽ። እና ታዲያ እና እንዴ ሁሉም ያቅሙን ከሰጠነው የሚሳካው አልተባባልንም እንዴ? እሺ ጥሪ አቅርቢልኝ። ሁላችሁ ዓለም ውስጥ ያላችሁ ሰዎች ሁሉ እሺ ኦገስት 4 በዶንኪቲው እንገናኝ። በጀርመን ሀገር ለሚገዛው ለታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም እኔ 1 ሚሊዮን ብር ሰጥቻለሁ። 1 ሚሊዮን ዩሮውን እኔ ሸፍናለሁ። 200 ሺህ ብቻ እናንተ አዋጡ እያለች ነው። ላይቭ እንገናኝ። ወዳችኋለሁ። ቻው